በ20ኛው ክፍለ ዘመን መጀመሪያ ላይ ህንድን የተቆጣጠሯት እንግሊዞች በህንድ ዴልሂ ከተማ ውስጥ አንድ ትልቅ ችግርን ይመለከታሉ። ትላልቅ የሚባሉ ኮብራዎች በየመንገዱ ነበሩ። እነዚህ ዘንዶዎች ለማንም አይመለሱም። ያገኙትን ሰው እየነደፉ ብዙ ሰዎችን እየገደሉ ነበር። በዚህም ምክንያት በየዓመቱ ህንድ ውስጥ 20 ሺህ የሚሆን ሰው ይሞት ነበር። ታዲያ ህንድን ገዝተው እዛው ሲያስተዳድሯት የነበሩት እንግሊዞች ደግሞ አንድ የሆነ መፍትሄ ይዘው መምጣት እንዳለባቸው ተገነዘቡ። ስለዚህ ይህንን ትልቅና ብዙ ነፍስን እያጠፋ ያለውን ችግር ለማዳን ወደ ህንድ ህዝብ ይዞሩና እንደዚህ ብለው ይናገራሉ። ከዚህ በኋላ የሞተ ዘንዶ ይዞልን ለመጣ ሰው ሁሉ ሽልማት አለው፣ በገንዘብ እንክሰዋለን አሏቸው። ህንዶቹም ጊዜ አላባከኑ። ከቤታቸው ስራዬ ብለው ወጥተው ዘንዶን ለመግደል ዘንዶን ለማደን ብለው ወጡ። እንዳሉትም ደግሞ በጣም ብዙ ዘንዶችን እየገደሉ ህንድን ለገዟት እንግሊዞች ይዘውላቸው ይመጣሉ። በዛም ምክንያት ሽልማታቸውን ገንዘባቸውን እየተቀበሉ ይመለሳሉ። ህንድን የገዟት እንግሊዞች ይህንን ጉዳይ ሲመለከቱት አዎ ጉዳዩ እየተፈታልን ነው፣ ጥሩ መፍትሄ ይዘን የመጣ ነው ብሎ አሰቡ። ያመጡትን መፍትሄ በጣም ጥሩ ይመስል ነበር እስከ የሆነ ጊዜ ድረስ ነው። ከዛ በኋላ ያ ጥሩ የተባለው መፍትሄ ለሁሉም ነገር ችግራቸው መነሻ ሆነባቸው። እንዴት እንዲህ ሊሆን ይችላል? ምን ተፈጥሮ ነው ካላችሁ ህንድ ውስጥ ኮብራዎች ወይንም ደግሞ ዘንዶች ልክ እንደ አሴት ይቆጠሩ ነበር። ህንዶቹ ዘንዶዎችን ሲመለከቱ ልክ እንደ ወርቅ ነበር የሚመለከቷቸው። ምክንያቱም ወርቅም ዋጋ አለው፣ እነዚህ ዘንዶዎችን ብር ይዘውልን ይመጣሉ ብለው ነበር የሚያስቡት። ስለዚህ ሁሉንም ዘንዶ እየገደሉ የሚጨርሱ ከሆነ ሽልማታቸው እንደሚያበቃ ገባቸው። ስለዚህ ሽልማታቸው እንዳያበቃ ዘንዶዎቹ መብዛት አለባቸው። ስለዚህ ዘንዶዎችን ማርባት ጀመሩ። ዘንዶዎችን በሰፊው እያራቡ ይመጡና ልክ ዘንዶዎቹ ትንሽ ተለቅ ሲሉ ይገሏቸዋል። ከዛ ላይ እንግሊዞቹ አሳልፈው ይሰጣሉ። እንግሊዞቹም ይህንን የሞተ ዘንዶ ከተመለከቱ በኋላ ገንዘብ እያወጡ ይሸልማሉ ማለት ነው። ታዲያ ህንዶቹ ይህንን ልክ እንደ ቢዝነስ አድርገው መመልከት ጀመሩ። ሁሉም ሰው በቤት ውስጥ ዘንዶን እያረባ እየገደለ ለእንግሊዝ መንግስት መስጠት ጀመረ። ህንድን በጊዜው የተቆጣጠሯት የእንግሊዝ መንግስቶች ደግሞ ይህንን ጉዳይ ሲመለከቱ ግራ ገባቸው። ምክንያቱም የዘንዶው ቁጥር እየጨመረ መጣ። ሞቱ ይቀንስልናል ብለው ሲያስቡ ጭራሽ ህንድ ውስጥ ያሉት የዘንዶ ቁጥር በጣም እየበረከተ መጣ። አሁንም ምንም ነገር አላወቁም። ሰው እያረባ እየሸጠ እንደሆነ ምንም ሊገባቸው አልቻለም። ከጥቂት ዓመታቶች በኋላ ግን እየተፈጠረ የነበረውን ነገር አስተዋሉ። ሰው ለካ እያረባ ነው እንደዚህ እኛ ላይ የሚቀልደው አሉ። ህንድን የገዛት የእንግሊዝ መንግስትም ከዚህ በኋላ ምንም አይነት ሽልማት ለማንም አይቀርብም፣ የሞተ ዘንዶ ብታመጡም ባታመጡም ሽልማት የለም አሏቸው። እንደ ወርቅ ይታዩ የነበሩ ዘንዶች አሁን ምንም ዋጋ የላቸው፣ በቃ እንደማይጠቅሙ ነገሮች ሆኑ። ስለዚህ ያረቧቸው ሰዎች እንዳለ እነዛን ዘንዶች ከመግደል ይልቅ በቃ ልተዋቸው ብሎ ነፃ ወጣቸው። አሁን ማንም ሰው ዘንዶዎችን እየገደለ አይደለም ማለት ነው፣ ነፃ ወጡ። ልክ እንደ መጀመሪያው ሁሉ ዘንዶዎችም ሰዎችን እየነደፉ መግደል ጀመሩ። ጉዳዩ ዞሮ የመጀመሪያ የነበሩበት ነጥብ ላይ ያስቀመጣቸው ማለት ነው። እንደውም የእንግሊዝ ገዢ መንግስት ይህንን ነገር ለማስቆም መፍትሄ ማምጣት አለብኝ ብሎ ከመግባቱ በፊት ከነበረው ቁጥር ይልቅ ሽልማቱን ካቆመ በኋላ በዘንዶ ምክንያት የሚሞተው የህዝብ ቁጥር የበለጠ እየጨመረ መጣ። በዚህም ታሪክ የተነሳ ኮብራ ኢፌክት የተሰኘ ተርም መጣ። አንዳንዴ ምንም እንኳን ጥሩ የሚባል ዓላማ ቢኖራችሁም ያ ጥሩ ዓላማ መጥፎ የሚባል ውጤትን ሊያመጣላችሁ ይችላል። የተጠቀማችሁበት መንገድ ጥሩ ከሆነ ብቻ ነው ያ ጥሩ ዓላማ ጥሩ ውጤትን ይዘው የሚመጣው። የምትጠቀሙበትን መንገድ ልክ እንደ ዓላማችሁ ጥሩና አሪፍ የሆነ ካልሆነ መጥፎ ውጤት መምጣቱ አይቀርም። እንግሊዞችም የተሳሳቱት እዚህ ጋር ነው። ጥሩ ዓላማ ይዘው ተነሱ፣ ነገር ግን የተሳሳተ ማበረታቻ ነበር የያዙት። እነሱ የዘንዶ ሞትን እንቀንሳለን ብለው ዘንዶ ለሚገልላቸው ገንዘብ መስጠት ሲጀምሩ ጭራሽ ገዳይ ይሆናሉ የተባሉት የዘንዶ ሞትን የሚጨምሩ ሰዎች እንዲሆኑ አረጓቸው። ብዙ ጊዜ የምንሰማው አንድ አባባል አለ፣ ወደ ሲኦል የሚመራችሁ ጥሩ ዓላማ ነው ይላሉ። ይህንንም ያሉበት ምክንያት ወደ ሲኦል የሚወስዳችሁ መንገድ በመጥፎ ወይንም በተሳሳተ ኢንጂነር ስለተሰራ ነው። ዓላማውን የሚደግፈው ማበረታቻ መጥፎ ከሆነ ከጥሩ ውጤት እየራቃችሁ መድረስ የማትፈልጉበት መጥፎ ነጥብ ላይ መድረሳችሁ አይቀርም። የዳኦይዝም መስራች የሆነው ላኦትሱ አንድ ነገር ተናግሮ ነበር። የበለጠ ሕግና ደንብ በበዛ ቁጥር ህዝቡም የበለጠ እየደኸየ ይመጣል። የሰዎች ስለት በጣም የተሳለ እንደሆነ እዛ ሀገር ላይ ሰላም ይጠፋል። ለማጭበርበር የበለጠ የብልህን መንገድ በተጠቀማችሁ ቁጥር ውጤቱም የበለጠ እንግዳ ይሆናል፣ የተለየና አዲስ ይሆናል ይላል። ሁሉም ሰው በጣም ጥሩ ዓላማ አለው። ቢያንስ ጥሩ ዓላማ አለኝ ብሎ የሚያስብ ሰው በጣም ብዙ ነው። ነገር ግን እነዛ ጥሩ ዓላማ አለኝ ብለው የሚያስቡ ሰዎች በተሳሳተ መንገድ በመሄዳቸው የተነሳ ምክንያት ያ ጥሩ የተባለው ዓላማ መጥፎ ውጤትን እንዲያመጣ ያስገድዷቸዋል።
በውሃ የተከበበ ዛፍ ላይ የተንጠለጠለች ጦጣ እነዛን አሳዎች ስትመለከት እነዚህ አሳዎች ሳይሞቱ እኔ ላድናቸው ብላ አንዱን አሳ ወስዳ ዛፍ ላይ ብታስቀምጠው አሳውን እያዳነች ቢመስላትም ለሞቱ መንስኤ የሆነችው እሷ ራሷ ሆናለች። ልክ አንድ ነገር ውስጥ ጣልቃ ስንገባ የበለጠ ነገሮች እንደሚበላሹና ውስብስብ እንደሚሆኑ አድርጋችሁ አስቡት። እዚህ ዓለም ላይ በጣም ቀላል የሚባለው ነገር ጥሩ ዓላማ መያዝ ነው። ምክንያቱም የጥሩ ዓላማ ችግር የለብንም። ያንን ዓላማ ግን እንድናስቀጥል የሚያደርገንን የምንመርጠውን ማበረታቻ ለይተን ማወቅ አለብን። ያ ማበረታቻ ጥሩ የሚባል ማበረታቻ ካልሆነ፣ የሚያነሳሳን ነገር ከዛ ጥሩ ዓላማ ጋር የማይሄድ ከሆነ መጥፎ ውጤትን እየወለደ ይመጣል። ጭራሽ አስተካከልኩት ብለን ያሰብነው ነገር እየፈራረሰ ይመጣል። እንደዚሁ አይነት ሌላ ምሳሌ ማንሳት እንችላለን። በ19ኛው ክፍለ ዘመን ማገባደጃ ላይ ሃኖይ ቪየትናም ውስጥ አንድ ሌላ ትልቅ ችግር ይመጣል። ይህም ችግር ደግሞ ከተማዋ ሙሉ ለሙሉ በአይጥ ትቸገራለች። ቪየትናምን የተቆጣጠሯት የፈረንሳይ ገዢዎችም አይጥ ለገደለ ሰው ትንሽ የምትባል ጥቅም አመጣ። ታዲያ አይጦቹን ገለው ይዘውባቸው እንዲመጡ ግን አልፈለጉም። እነዛ ሁሉ አይጦች ተገለው ቦታቸው ላይ የአስተዳደር ቢሮአቸው አካባቢ እንዲጣሉ ስላልፈለጉ ጭራዎቻቸውን ብቻ አምጡልን ብለው ማዘዝ ጀመሩ። ቪየትናሚዞቹ ደግሞ ምን ማድረግ የጀመሩ ይመስላቸዋል? ልክ እንደ ህንዶቹ ቪየትናሚዞቹ አይጦቹን መግደል ምንም ፍላጎት የላቸውም። እነዛን ጭራዎች ብቻ እየቆረጡባቸው አይጦቹን ይለቋቸው ጀመር። እነዛ የተለቀቁትም አይጦች አሁንም እንደገና ሪፕሮዲውስ ያደርጋሉ። እየተራቡ ድጋሚ እየተባዙ ይመጣሉ። አዳዲስ ጭራ ይኖራል ማለት ነው። አሁንም የፈረንሳይ ገዢ መንግስት ይህንን መፍትሄ በማምጣቱ የተነሳ ቪየትናም ውስጥ በምትገኘው ሃኖይ ከተማ ውስጥ የነበረው የአይጥ ቁጥር የበለጠ እየጨመረ እየተባባሰ መጣ እንጂ በምንም ሁኔታ ሊቀንስ አልቻለም። ልክ እንደ ኮብራ ኢፌክት አይነት ነገር ነው የተፈጠረው። ነገር ግን የፈረንሳይ መንግስት እዚህ ጋር የቀየረው አንድ ነገር አለ። ሰክሰስን ሜዥር የሚያደርግበት ስኬትን የሚለካበትን ነገር ቀይሮታል። አይጡን አምጡልኝ አይደለም ያለው፣ ጭራውን ነው። ስለዚህ እዚህ ጋር የቀየሩት ከእንግሊዞቹ የተለዩበት ትንሽ ነገር አለ። ይህም ወደ ጉድ አርትስ ሎ ያመጣናል። የጉድ አርትስ ህግ የተባለው ነገር በሰው ስም የተሰየመ ነው። ቻርልስ ጉዳርት የተባለ ብሪቲሽ ኢኮኖሚስት አለ። እሱ የተናገረውን ነገር ወስደው ነው ልክ እንደ ህግ ያሉት ወይንም ደግሞ ጉድ አርትስ ሎ ብሎ የሰየሙት። እንዲህ ብሎም ተናግሮ ነበር። አንድን መለኪያ ታርጌት ካረጋችሁት፣ መድረሻ ካረጋችሁት ያ መለኪያ ጥሩ መለኪያ መሆኑን ያቆማል ይላል። ስለዚህ ቪየትናም ውስጥ የተፈጠረውን ነገር እንመልከት። ኢንቴንሽናቸው ወይንም ዓላማቸው ምንድነው ካላችሁ በከተማ ውስጥ የነበሩትን የአይጦች ቁጥርን ለመቀነስ ነበር ያሰቡት። ያንንም ዓላማ ደግሞ የሚያሳኩት ሰዎች አይጥ በገደሉላቸው ቁጥር ገንዘብን በመሸለም ነው። ታዲያ ሰዎቹ አይጥ የምርም እንደገደሉ እንዴት እነዚህ የሚያስተዳድሩት ሰዎች ሊያውቁ ይችላሉ? በጭራዎቻቸው አይደለ? ስለዚህ ጭራዎቻቸው ሜዥር ሆኑ ማለት ነው። 100 ጭራ ካለ 100 አይጥ ሞቷል ማለት ነው ብለው አመራሮቹ የሚመዘግቡበት መንገድ ነው። ውጤቱስ ምን ሆነ ካላችሁ ማህበረሰቦቹ መለኪያውን ማለትም ደግሞ ጭራውን ልክ እንደ ዋና ታርጌት እንደ ግባቸው መመልከት ጀመሩ። ቻርልስ ጉዳርት ደግሞ እንደተናገረው መለኪያውን እንደ ግብ ወይንም እንደ ታርጌት እንደ መዳረሻ የምትመለከቱት ከሆነ ያ መለኪያ ጥሩ መለኪያ መሆኑን ያቆማል ይላል። ቪየትናሚዞቹም የአይጥን ሞት ለመቀነስ ከማሰብ በላይ ጭራዎችን የማብዛትና ጭራዎችን የበለጠ የማስረከብን ዓላማ ይዘው ነው እየተንቀሳቀሱ የነበሩት። የፈረንሳይ ገዢዎቹ ኢንቴንሽንና ውጤቱ አውትካሙ አንድ አልነበረም። ህንድ ውስጥ የተፈጠረውንም ስንመለከት በተመሳሳይ ደግሞ ቪየትናም ውስጥም የተከሰተውን ስናይ ሁለቱም አንድ አይነት ሴናሪዎችን ያመጣልናል። ሪዋርዱ ወይንም ሽልማቱ ከችግሩ ጋር የተገናኘ ነው። ችግሩ በበዛ ቁጥር ሽልማቱም እየበዛ ይቀጥላል ማለት ነው። አሁን ደግሞ ኢንሴንቲቭ ክሊር ባልሆነ ጊዜ፣ ግልጽ ባልሆነበት ጊዜ የሚፈጠረውን ነገር ደግሞ እንመልከት። በ20ኛው ክፍለ ዘመን በሶቪየት ህብረት ውስጥ ሚስማር በእጅጉን ይፈለግ ነበረ። የሶቪየት ህብረት ግን ለዛ የሚሆን ማርኬት ኢኮኖሚ አልነበረውም። ስለዚህ ሶቪየት ህብረት አንድ አዋጅ ይዞ ይወጣል። ይህም አዋጅ በፋብሪካ ውስጥ ለሚሰሩ ሚስማር አምራቾች ነው። መጀመሪያ ያወጣው አዋጅ ብዙ ሚስማር ያመረተ ብዙ ሽልማት ወይንም ብዙ ገንዘብ ያገኛል አለ። ስለዚህ ሰው እንዳለ ምን ያደርጋል? እያንዳንዱ የሚያመርተውን ሚስማር አሳነሰ። ትናንሽ ነገር ግን ብዙ ሚስማሮችን ይዘው እየሄዱ ገንዘብን መቀበል ጀመሩ። ስለዚህ ይህንን መንግስት ሲመለከት ኢንሴንቲቭን መቀየር አለብኝ፣ መንገዱን ልለውጥ አለ። ከዚህ በኋላ በብዛት ሳይሆን የምሸልመው በክብደት ነው። እያንዳንዱን ሚስማር ተለክቶ በልኬቱ መሰረት በአንድ ሚስማር ይከፈላቸዋል አሏቸው። ፋብሪካ ውስጥ ሚስማር የሚያመርቱት ሰዎች ምን ያደረጉ ይመስላችኋል?
እነዛን የሚያመርቷቸውን በብዛት ያላቸውን ጥቃቅን ሚስማሮች ይተዉና ጥቂት የሚባሉ ሚስማሮችን ብቻ ያመርታሉ። እነዚህ ሚስማሮች ግን በክብደት በጣም ትላልቅ የሚባሉ ሚስማሮች ናቸው። ለሶቪየት ህብረት በጣም ራስ ምታት የሆነ ነገር ይዘውባቸው እየመጡ ነው ማለት ነው። ስለዚህ ሰዎቹ ሚስማር አምራቾቹ ሁሌም ቢሆን የሚያደርጉት ነገር ሽልማቱን በበለጠ መንገድ እንዴት ላገኝ እችላለሁ በሚል ምልከታ ነው እንጂ መንግስት የፈለገውን ነገር የሚፈልገውን ዓላማ እንዴት ላሳካለት በሚል መርህ አይደለም። ስለዚህ ሰው ልጅ ሁሌም ቢሆን የሚፈልገው ነገር ሪዋርዱን ወይንም ሽልማቱን ከሆነ ኳሊቲ ወይንም ደግሞ ጥራትን ሳክሪፋይስ እያደረገ ወይንም ደግሞ እየተወ ይመጣል። ስለዚህ ጥራት ይቀንሳል፣ ነገር ግን ሽልማት እየበዛ እንዲመጣ ያደርጋል። ይሄ ነው መንገዱ። እነዚህ ሶስቱ ምሳሌዎች ምን ያስረዱናል ብለን ከተመለከትን የሰው ልጅ ሁሌም ቢሆን የራሱን ፍላጎት እንዳስቀደመና ለራሱ ፍላጎት ብቻ እንደሚሰራ ያሳየናል። ኢንሴንቲቮችም የሚዘጋጁት አንድ የጋራና ትልቅ ለሆነ ዓላማ የሚውልን ነገር ለማድረግ ነው። ነገር ግን የሰው ልጅ የጋራ ዓላማ ከሚያሳካና የጋራ ጥቅም ከሚያገኝ ይልቅ ራሱን ቢያስቀድም ይመርጣል። ለዚህ ነው ዘንዶችን መቀነስ አለብን ሲባል ዘንዶች ቢቀነሱ ገንዘብ ያበቃል። ስለዚህ ዘንዶችን የበለጠ እያረባው ሊሄድና እነሱን ገድዬ በምሸጥበት ገንዘብ ቤተሰቤን ላስተዳድርበት ብሎ ያስባሉ። ምክንያቱም መንግስት ስለኔ አይመለከተውም። የኔ ህይወት ቢበላሽ እኔ ነኝ ህይወቴን ማስተካከል ያለብኝ። ስለዚህ የጋራ ጥቅም የሚባል ነገር የለም። መጀመሪያ ራሴን ልጥቀምና ሰው ልሁን ብሎ ነው ሰው የሚያስበው። ስለዚህ እንደዚህ አይነት የጋራ ጥቅሞችን እንደዚህ አይነት ትልቅ ዓላማዎችን ለማሳካት ምንድነው ማድረግ ያለብኝ? የትኛውን መንገድ መውሰድ አለብኝ? ኢንሴንቲቭ ምን መሆን አለበት ካላችሁ እነዚህ ሪዋርዶች እነዚህ ሽልማቶች ወይንም ገንዘቦች የሚመጡት በአውትካም እንጂ በኢንፑት እንዲሆን እንዳታደርጉ። ገንዘብ አውጥታችሁ ወይንም ደግሞ ሽልማቱን የምትሰጡበት መንገድ በውጤት ላይ የተመሰረተ መሆን አለበት እንጂ ሰው ባደረገው ነገር መሆን የለበትም። እንግሊዞቹ አሁን የዘንዶውን ሞት መቀነስ ይፈልጉ ነበር አይደለ? ስለዚህ ገንዘብ የምንከፍለው ገንዘብ የምንሰጠው በዚህ ኮሚኒቲ ውስጥ በዚህ ማህበረሰብ ውስጥ የዘንዶው ቁጥር እየቀነሰ ሲመጣ ነው ብለው ቢናገሩ ኖሮ እዛ ማህበረሰብ ውስጥ የነበሩ ሰዎች እንዳለ ዘንዶን ለመግደል እንጂ ለማርባት አይሄዱ። የዘንዶው ቁጥር ወረደ ሲባል የዛን የገዢው መንግስት ገንዘብ እየከፈለ ይሄዳል ማለት ነው። የዘንዶው ቁጥር እየጨመረ ቢመጣስ ገንዘብ እንደማያገኙ ይገባቸዋል። ስለዚህ ምንም የማርባት ሀሳብ አይኖራቸው። የሶቪየት ህብረትም የተሳሳተውን ስራ እንዴት መለወጥ ይችል ነበር ካላችሁ ሽልማትን ወይንም ገንዘብን የሚሰጠው በብዛት ላይ ወይንም ደግሞ በክብደት ላይ ከሚሆን ይልቅ በኳሊቲ ላይ በጥራት ላይ መሰረት ካደረገ የጥራት ምዘናዎችን እያደረገ የጥራት ምዘናውን ያለፈ ሚስማር ሲያገኝ ለዛ ሚስማር እየከፈለ ያልፋል ማለት ነው። እናንተም የያዛችሁት ዓላማ ሰዎችም የሚሰሩበት ዓላማ እኩልና አንድ ገጽ ላይ እንዲሆን ካደረጋችሁ ሁሌም ቢሆን ውጤቱ የእናንተ ይሆናል። ዓለማችንም የዓለማችንም ገበያ በዚህ መሰረት ነው የምትሄደው። ሰዎች ቤት ሊሰሩ ሲያስቡ አሪፍ ሚስማርን ነው እንጂ የሚፈልጉት ከባድ ኪሎ ያለውን ወይንም ደግሞ ብዛትን አይደለም። የህክምና ኢንዱስትሪውንም ብንመለከት አንድ ሰው በታመመ ቁጥር የበለጠ ገንዘብ ያገኛል ማለት ነው። ያ ሰው ዳነ ማለት ደግሞ ሆስፒታሉ ወይንም ደግሞ የህክምና ኢንዱስትሪው ደንበኛ አጣ ማለት ነው። አሁን ይህ ማለት የህክምና ኢንዱስትሪው እንዳለ ተበላሽቷል ለማለት ተፈልጎ አይደለም። ኢንሴንቲቭ ወይንም ደግሞ የመረጡበት መንገድ ግን ጥሩ የሚባል አይደለም። ምንጊዜም ቢሆን ትርፋችሁ ከሆነ ችግር ጋር የተገናኘ ከሆነ በጣም ትልቅ የሚባል ጉልበትና ትልቅ የሚባል ኤነርጂ ያንን ችግር በማስቀጠል ላይ እየዋለ ይሄዳል። ችግሩ በበዛ ቁጥር ትርፍም እየበዛ ይሄዳል። በዚሁ አዙሪት ውስጥ እንቀጥላለን ማለት ነው። ይህንን ኢንዱስትሪያል ኮምፕሌክስ ብለው ይጠሩታል። አሁን አሜሪካ እየተቸገረችበት ያለውን ነገር እስቲ ተመልከቱ። ዓለምንም ቢሆን እስር ቤቶች የበለጠ እስረኛ ሲያገኙ የበለጠ ገንዘብን ያገኛሉ። ስለዚህ ትርፋቸው በእስረኛ ቁጥር ላይ ነው። ተጨማሪ ገንዘብን ከፈለጉ ተጨማሪ እስረኛ መኖር አለበት ማለት ነው። ፋርማሲውቲካል ካምፓኒዎችን ተመልከቱ። መድኃኒታቸውን ሽጠው ትርፍን የሚያገኙት የሰው ልጅ የበለጠ በታመመላቸው ቁጥር ነው። ባንኮችንም ካያችሁ ባንኮች በጣም አትራፊ የሚሆኑት የበለጠ ለሰው ልጅ እያበደሩ ሲሄዱና የሰው ልጅ ዕዳውን መክፈል ሳይችል ሲቀር ነው። የጦርነት ዕቃዎችን የሚያመርቱ የጦርነት መኪናዎችን፣ ጀቶችን፣ ታንኮችንና እነዚህን የመሳሰሉ ነገር የሚያመርቱ ድርጅቶች የሚያተርፉት መቼ ነው? ጦርነት የበዛ ጊዜ። የእርዳታ ድርጅቶችም የበለጠ ገንዘብን እያገኙ የሚሄዱት መቼ ነው? የሚረዱ ሰዎች የበለጠ እየበረከቱ ሲመጡ። ስለዚህ ነገሮችን የምንሰራበትን መንገድ መለወጥና መቀየር መቻል አለብን። አንዳንዴ ጥሩ ዓላማ ጥሩ ኢንቴንሽን ይዘን እንነሳና ኢንሴንቲቭ አውትካም ላይ ያለ ወይንም ደግሞ ውጤት ላይ የተመሰረተ ስላልሆነ ከዓላማው ፍጹም ርቀን ስተን እንገኛለን። ካርል ዮንግ በአንድ ወቅት እንዲህ ብሎ ተናግሮ ነበር። አንድ ሰው ለምን የሆነ ነገርን እያደረገ እንደሆነ የማታውቁ ከሆነ ያደረገው ነገር ያስከሰተውን ነገር ተመልከቱና በምን ምክንያት እንደተነሳሳና ያን እንዳደረገ ትገነዘባላችሁ ይላል። ታዲያ ይህንን የዓለም ችግር እንዴት መቅረፍ እንችላለን ብለን ስናስብ አንዱ ታይም ሊሚትን ማበጀት ነው፣ ወይንም ደግሞ የጊዜ ገደብን ማስቀመጥ። ችግሮቹን የበለጠ እያጠጣናቸው እያሳደግናቸው ላለመምጣት ከፈለግን የጊዜ ገደቦችን ማስቀመጥ መቻል አለብን።
ይሄ ችግር እንዲቀረፍ ይሄን ያህል ጊዜ ሰጥቻለሁ፣ ይሄንን ችግር ከቀረፍክና በዚህ ጊዜ ውስጥ ከጨረስክ ይሄን ያህል ሪዋርድ ወይንም ቃል የተገባልህን ታገኛለህ የሚል ስርዓት ቢወጣ ኖሮ ነገሮች እንደዚህ እየተባባሱ ችግር የበለጠ እየገዘፈ አይመጣም ነበር። ምናልባትም ዘንዶዎችን መቀነስ የፈለጉት እነዛ እንግሊዞች ሽልማቱ የሚቆየው ለ1 ዓመት ነው ብለው ቢያውጁ ኖሮ በ1 ዓመት ውስጥ እዛ ህንድ ውስጥ የነበሩ ዘንዶዎች እንዳለ ሞተው ያልቁ ነበር። ሰው የማርባት ሀሳብ እንኳን አይምሮ ላይ ሳይመጣ በፊት ችግሮቻቸው ይፈቱላቸው ነበር። ከዚህ ሁሉ በላይ ግን ኢንሴንቲቮች ወይንም ደግሞ እነዚህ የሽልማት ስርዓቶች ወይንም መንገዶች እንዳለ እንዲቆሙ ጠንካራና በጣም አሪፍ የሚባል ባህል ያስፈልጋል። የሰው ልጅ እያንዳንዱ ድርጊቶቹ ወደፊት የሚቀምሳቸው ውጤቶች፣ ወደፊት የሚቀምሳቸው መዘዞች እንደሆነ ቢገነዘብ ጥሩ ነገሮችን የማድረግ እድሉ ከፍ ይላል። ነገር ግን ካልቸር የሌለበት ቦታ ባህልና ስርዓት የሚባል ነገርን የማያውቅ ሰው ጋር ሄዳችሁ ይህንን ነገር አድርግ ብትሉት እሱ የራሱን ነገር ብቻ ነው የሚያስበው እንጂ ከዚህ በኋላ ለሚመጣው ነገር ወይንም ደግሞ ለአጠቃላይ ለትልቁ ዓላማ ራሱን ተሳታፊ አያደርግም። እኔ ምን አገባኝ ነው የሚለው። ማርክ ትዌን በአንድ ወቅት የተናገረው ነገር አለ። አሜሪካ ውስጥ ቀበሮችን ማብዛት ከፈለጋችሁ፣ አውስትራሊያ ውስጥ ያሉትን የጥንቸል ብዛቶች መጨመር ከፈለጋችሁ፣ ህንድ ውስጥ ያሉትንም እባቦች መጨመር ከፈለጋችሁ እነዚህን እንስሶች ገሎ ለሚያመጣላችሁ ሰው ገንዘብ እሰጣለሁ በለው። የዛኔ እያንዳንዱ ሀገሬን እወዳለሁ የሚል ሰው እነዚህን እንስሶች ሲያረባ ታገኙታላችሁ ይላል። ከዚህ ቪዲዮ ምን ተማራችሁ? እስቲ መልሳችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እስከ መጨረሻው ስለተከታተላችሁ ላይ አመሰግናለሁ። ቻው።